ቃል ተረዳሁሽ ነበር ይቅርታ ለሱ በጣም ይቅርታ ሲቀጥል ደግሞ ሩታ ፍላጎቷን መጀመሪያም በቃ ከሁሉም ከጓደኞቹ ከሄርሜላም ማረቀዋለሁ ብቸኛ አረዋለሁ ነበር ያለች የፎከረችብኝ የነበረው ማለት ነውና ያ ነገር ነው ማለት ተሳካላችሁ ስለዚህ በቃ ታስተካክላለህ ይቅርታውን እቀበላለሁ ግን ደግሞ ተመልሰን አብረን መሆን አንችልም ይቅርታውን ከተቀበልሽ እኮ አብረን እንደመጀመሪያው መቀጠል እንችላለን አንችልም ለምን ልቤን ሰብረዋል በቃ አሁን መጠንከር እንዳለብኝ ነው የሚሰማኝ አብርሽ ለጠላት ያሰበው እንዲሳካለት ነው ፈልገው ይቅርታን ተቀብያለሁ ስለዚህ ከይቅርታ ውጪ ነገር ከዚህ በኋላ የሚያደዋውለን ነገር አለ ብዬ አላስብም ልቤን ሰብረዋል አብርሽ ትቆያላችሁ ወይስ ልሂድ ነው ምናልባት የምታወሩት ነገር አለ እሺ መልካም ጊዜ ምን ይልሻል እስኪ ውዴ የታዘበን ያየፈራ ለሰከከን ስዳርጊኝ ሳልጠረጥር ሳልዘጋ ከዚህ ቀደም የለብሽ ደስታ ማግኘት በሰው ስቃይ እና ጅረት ከኋላ አንዋሉ እንግዲህ የዛሬ ጉድ የሚያስብል በጣም የሚያሳዝን በጣም የሚደብር ነገር ነው። አብርሽና ሄርሜላ እንግዲህ አብርሽ ሄርሜላ ይቅርታ ሲጠይቃት እኔ አሻፈረኝ አልፈልግም ያንተ ይቅርታ እዛው ጥንቅር ይበልብኝ የሚስትህ ያልሆንክ የልጅህ ያልሆንክ እንዴት ለኔ ትሆናለክ ብዬ ነው አንተን ማገባው ወይም ደግሞ ያንተ ይቅርታ እማደርግልህ እያለችው ነው። እንደዚህ አይነት ወራዳ እንደዚህ አይነት የተዋረደ እኔ አብርሽን አየው እንዴ ይሄን ምንድነው የሚሉት ነገር ነው። እንደዚህ አይነት የተዋረደ ልጅ እንደዚህ ዝቃጭ የሆነ ልጅ በዚህ ልክ ወርዶ በዚህ ልክ ተልከስክሶ ሩታን ስትሄድበት እስኪ ሄርሜላ ይቅርታ ልጠይቃት አውቃ ነበር እኔና አንቺ ለማለያየት ነበር ይሄንን ነገር ያደረገችው ስለዚህ ይቅርታ እያለ ይገኛል። የምር እኔ በጣም አዘንኩኝ በጣም አስጠላኝ ልጁ ላየው ራሱ ደብሮኛል። ቤተሰብዬ የምር በጣም ነው የሚያስጠላው በጣም የሚያሳዝን ነገር ነው። እንደዚህ አይነት ነገር ሲጀመር በጣም ይደብራል። እንግዲህ አብርሽ ራሱን ዝቅ አድርጎ ሄርሜላ እኔ ካላገባሁሽ ይቅርታ እኔና አንቺ አብረን መቀጠል አለብን ስለዚህ እባክሽን ይቅርታ እያላት ትገኛለች ማለት ነው። በጣም ይደብራል እውነት ለመናገር ከጎኑ ሆኖ ያሉ አጨብጫቢዎችም ዛሬ ሄርሜላ ጋር ሲሄድ እስኪ አብረን እንሂድ ብሎ ነው ከሄርሜላ ጋር ለማጣመር ብሎ የሄዱት ማለት ነው። የምር በጣም አሳዛኝና በጣም የሚደብር ነገር ነው። በጣም ከባድ ንፍጣም የሆነ ልጅ የምር እኔ በጣም ነው ያስጠላኝ ልጁ አብርሽ የሚባለው ልጅ ማለት ነው። ስሙ መጥራት ራሱ በጣም ነው ያስጠላኝ ቤተሰብዬ በዚህ ልክ እንደዚህ መዋረድና በዚህ ልክ እንደዚህ መሆን ማለት ወራድነት ነው። የምር ወራድነት ማለት ነው መዝቀጥ ነው። በዚህ ልክ አንተ ወረደ በዚህ ልክ ዘቅጠ እንዴት ነው አንተ ሄርሜላን እሺ ምትል ሚስትህን በስነ ስርዓት አታስተዳድር ሚስትህን እንዴት እንደፈታሃት እንዴት እንደተለያያችሁ ታውቃለች ሁሉም ነገር ስለዚህ እንዴት ነው የሚስትህ ያልሆንክ አንተ በዚህ ልክ የሷ ልትሆን ወይም ደግሞ እሷ ላንተ የምትሆነው ላንተማ ትሆን ነበር ሄርሜላ ግን እኔ ያንተ አልሆንም አልፈልግህም ስለዚህ የሚስትህ ያልሆን የኔ እንዴት ትሆናለህ እኔ አንተን አልፈልግህም ከፈለግ ገደል መግባት ትችላለህ እንደፈለክ መባረቅ እንደፈለክ መሆን ትችላለህ እኔ ካንተ ጋር አልችንም መኖር ብለሃለች ስለዚህ ይሄንን ማወቅ አለብህ ይሄ ውርደታም ወራዳ ማለት ነው ራስን ዝቅ አድርገህ በዚህ ልክ ራስን አዋርደህ እንዴት ነው እንደዚህ አይነት ነገር የምታስበው የምር የመጨረሻ ዝቃጭ አይገልጽህም የምር ቤተሰብ እንዴት ነው ሚስቱን ትቶ ሄዶ ከዛ ከሌላ ሴት ጋር ግንኙነት ሲጀምር ሚስቱ ምን አይነት ነው የፈታት በምን ምክንያት ነው የተለያዩት እንዴት ነው ኑሯቸውስ እንዴት ነበር አኗኗራቸው ጸባዩስ እንዴት ነበር ማን ነው መጥፎ ማን ነው ጥሩ ተብሎ ሰው ተወስኖ ታይቶ ተጣርቶ ነው ሴት ልጅ የምትገባው ሰማክ ስለዚህ ሄርሜላ ራሷን ማስከበር ባለባት ቦታ ራሷን ታስከብራለች ስለዚህ በቃ አመለጠች በእጅ ያዙት ወርቅ እንደ መዳብ ይቆጠራል እንደሚባለው ሆነብክ ምንም ማረግ አይቻልም አይዞክ በገለቴ ያለ እንግዲህ አይዞ ምንም ማረግ አይቻልም ስለዚህ የተሻለውን መርጣለች እሷ ስለዚህ የተሻለውን ይሻላታል እሷ በቃ አለቀ خلاص አይደለ ቤተሰብ ስለዚህ እንደዛ ነው ምንም ማረግ አይቻልም ሄዳለች እሷ አንተም የተሻለውን መረጥ እሷንም የተሻለውን መርጣለች በቃ አለቀ ካሁን በኋላ አጨቅጭቃት ሩታም ጋር ማትሄድ
ያቺም ጋር አትሂድ። ስለዚህ አርባ ቁጭ በል። እሷን ከምትለምናት እንደዚህ ሩታ ብትለምናት ይሻልህ ነበር። እምቢ ብትልህ ራሱ ሩታን ትሻልክ ነበር። እምቢ ራሱ ብትልህ ማለት ነው። እኔ አልፈልግህም አብርሃም፣ አንተን እኔ አልፈልግም፣ ከፈለገ ገደል መግባት ትችላለህ ብትልህ ራሱ ማለት ነው። እባክሽን ብለህ ይቅርታ ሽማግሌ ለከህ ይቅርታ ብትላት የሚሻልህ የነበረው ሩታን ነበረች። የሚያምረው በሩታ ነበር። ሩታ ጋር ሄደህ በሩታ ይቅርታ ብለህ እግሯ ላይ ተደፍተህ ይቅርታ ብትጠይቃት ይሻልክ ነበር። ይሄ ሁላ ከመታደርግ ይሄ ሁላ ውርደት ከሚወስድብህ ማለት ነው። በዚህ ልክ ከምትዋረድ አይደለ ቤተሰብ። እንደዚህ ትላንትና የመጣች ልጅ ዛሬ ላይ እንደዚህ ሆና ሲያያትና እንደዚህ ስትሆን በዚህ ልክ እንደዚህ አይነት መዝቀጥና እንደዚህ ከዚህ በላይ ውርደት አለ? ከዚህ በላይ መዝቀጥ አለ? ከዚህ በላይ ራስን ማስናቅ አለ? ከዚህ በላይ ቤተሰብን ማዋረድ አለ? ሁሌ ቤተሰቦቹን እንዳዋረደ፣ ሁሌ ቤተሰቦችን እንዳስናቀ፣ የተከበረ ሰውየው አንተን ዝቅ እንድታደርገው እያደረግ። ኧረ ተው እንደው አቅል የሚባል ነገር የለህም? ቢያንስ አይቆነጥጥህም? ለቤተሰቦች አታስብም? ጭራሽ ብሎ ይቅርታ ልጠይቃት ይመጣል። ይቅርታ እኔና አንቺ ሩታ ልታለያይን ስለፈለገች ነው፣ እኔ እዛኔ ያላወቅኩም ነበረ። ስለዚህ ባክሽን በቃ ይቅርታ ብሎ እንግዲህ ሄዶ ይቅርታ ጠይቋታል። ግን እሷ አልፈልግም አሻፈረኝ ብላ ትታው ሄደች። እዛኔ ጉንጩ እንዳሳመችው እዛኔ እንደፈለገ እንዳልሆነ አሁን ደግሞ እንደዚህ ሆነ። በዚህ ልክ ማለት ነው። እና በጣም ያሳዝናል። እውነት ለመናገር በጣም ይደብራል። በዚህ ልክ እንደዚህ መሆንክን ማለት ነው። ያንተ ውርደት ላይ መስል ይችላል። አንተ ግን ይሄንን ግን ለሶሻል ሚዲያ ራሱ ለሚዲያው ራሱ በጣም ነው የሚያስጠላው። መሆን የሌለበት ነገር ነው። አንተ የመጨረሻ ወራዳ ነህ። የመጨረሻ ማለት ነው። የመጨረሻ ማትታሰብ ሰው ነህ። የትዳር እንኳን ለትዳር ላዳር ማትሆንም ብላለች። አብርሽ እንኳን ለትዳር እንኳን ለትዳር ላዳር ማይሆንም ብላለች። ስለዚህ ሄርሜላ አሁን ራሷን ያስከበረች ትገኛለች። አሁን ራሷን ያስከበረች ስለምትገኝ የተከበረች ሴት ደግሞ አንተ በአንተ እጅ ወይም ደግሞ በአንተ አፍ ሊወሩ አይችሉም። ሊነሱም ልታወራቸውም አትችልም። የተከበረች ውስጥ የተከበሩ ሴቶች ሆነዋል ካሁን በኋላ ማለት ነው። ሄርሜላ ራሷን አስከብራለች። ሂድና አንተ ሚስትህን ልጅህን ይቅርታ ጠይቀህ ቤት አምጣ። አለቀ። ወንድ ከሆንክ እስኪ ሩታን ሄደህ የተደረገው ነገር ሁሉ ይቅርታ። ወንድ ከሆንክ እኮ መፈረም አይጠብቅብህም ነበር። ሩታ እኔ እፈልግሻለሁኝ፣ እወድሻለሁኝ። አሁንም ቢሆን ይሄ በቀልሽም ቢሆን እንኳን ደስ አለሽ። እኔ ግን ካንቺ ጋር መኖር እፈልጋለሁኝ ይቅርታ ማለት ትችል ነበር። ግን ይሄንን ነገር ደግሞ አንተ አላወቅበትም። ጀዝባ ስለሆንክ ማለት ነው። የመጨረሻ ደነስ ስለሆንክ በዚህ ልክ እንደዚህ መስቀጥና እንደዚህ መዋረድን የሚያክል ነገር የለም።